ይህ ውይይት በሁለቱ ወገኖች መካከል የተደረገ ሰላማዊ ውይይት ነው። ሀሳብ ነው የቀረበው። የሚመቸው መውሰድ ይችላል፣ የማይመቸው መተው ይችላል ለተናጋሪው ማለት ነው። የሚለውን በምን አወቅን ካልን እግዚአብሔር አዳምን ሲፈጥረው ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር ብሏል። ስለዚህ ከአንድ በላይ ነው ማለት ነው። ከዛ ቀጠለና እግዚአብሔር ክፉና ደግ የምታስታውቀዋን ዛፍ ፈጠረ። ይችን ክፉና ደግ የምታስታውቀዋን ዛፍ እንዳትበላ አለው ይላል አዳምን። ሌሎቹን ብላ አለው። ያችን በመብላቱ እግዚአብሔር ዘፍጥረት 3:22 ላይ ምን አለው? አዳም ክፉና በጎ የምታስታውቀዋን ዛፍ በልቷልና ከኛ እንዳንዱ ሆነ አለ። መቼ ሆነ? ከሶስቱ አንዱን አዳም መቼ ነው የሆነው ሚለው ግልጽ አይደለም። አሁን ሶስት የሚለውን ደግሞ ያወቅነው መቼ ነው? አብርሃም ቤት እግዚአብሔር በመምሬ አድባር ዛፍ ስር ተገለጸ ይለዋል። ከዛ ቀና ብሎ ሲያይ ሶስት ሰዎች አየ፣ አቤቱ ብሎ ሰገደላቸው ይላል። ስለዚህ ከሶስቱ አንዱን ሆነ። ክፉና ደጉን ለማወቅ ከሶስቱ አንዱን መሆን አለበት። ማን? አዳም። መቼ አይታወቅም። መቼ ሆነ? ዮሐንስ 1 ላይ ምን ሆነ? መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ስጋ ሆነ። ቃል ስጋ ሆነ። ያ ስጋ ምን ሆነ? አምላክ ሆነ። ምክንያቱም ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ስለዚህ ከሰማይ የወረደው በስጋ የመጣው ሰው የሆነው አምላክ ሆነ። ምክንያቱም ምን ብሏል እግዚአብሔር? ክፉና በጎን ለማወቅ አዳም ከኛ እንዳንዱ ሆነ ብሏል። ስለዚህ ያ ስጋ አምላክን ሆነ ማለት ነው። ከሶስቱ አንዱ ሆነና መጀመሪያ ሰው የሆነው ማን ነው? ከሶስቱ አንዱ ነው መጀመሪያ ሰው የሆነው። እሱ ሰው ሆነና ያንን ሰውነት አምላክ አደረገው። ስለዚህ የክርስቶስ ሰውነት አምላክ ሆኗል። ሰውነቱ የተፈጠረ አይባልም፣ የተወለደ ነው የሚባለው። የተወለደ ከአብ የተወለደ የተፈጠረ አይባልም። ምክንያቱም አብ ነው የወለደው። አብ ደግሞ የሁሉም መደምደሚያ ፈጣሪ ነው። ፈጣሪ የወለደው ፍጡር አይባልም። ስለዚህ ያ በስጋ የተወለደው ያ ሰውነቱ ራሱ አምላክ ሆና የወልድ አካል። ስለዚህ ኢየሱስ ክርስቶስ አምላክ መሆኑን የምናውቀው በዚህ ነው። ባጭሩ ይሄ ይበቃኛል። አለክ እውነተኛው በሁለት ደቂቃ ውስጥ ምንድነው ይሄ የተወለደው ልጅ በመንፈስ ቅዱስ ነው የተወለደው። እኔ ወንድ ስለማላቅ እንዴት ይሆንልኛል ባለች ጊዜ ድንግል ማርያም መንፈስ ቅዱስ ባንቺ ላይ ይመጣል፣ ካንቺ የሚወለደው የእግዚአብሔር ልጅ ይባላል ነው ያለው። የማን? የአብ ልጅ። ስለዚህ ልጅ መሆኑንም አወቅን። ያ ልጅ ደግሞ ቃልም ነው ይላል። ቃልም መሆኑን አወቅን። ስለዚህ ኢየሱስ ምንድነው? የአብ ቃልም ነው፣ የአብም ልጅ ነው። ልጅ የተባለው በአካል ይታያል። ልክ እንደ አብ አካል አለው ማለት ነው። ልጅ ነው ማለት። ቃል የሚለው ዝሩ ብቻ ብሎ ለሚያስብ ሰው ዝሩ ቃል አለመሆኑን ለማስረዳት ያ ቃል ራሱ ልጅ ተብሏል። ራእይ ላይም የእግዚአብሔር ቃል ነው ይለዋል ኢየሱስን። ስለዚህ ኢየሱስ ክርስቶስ ቃል ነው። የማን? የአብ ቃል። ኢየሱስ ክርስቶስ ልጅ ነው። የማን? የአብ ልጅ። ስለዚህ ከልብ ቃል እንደሚወለድ ወልድ ከአብ በአካላዊ ቃልነት ሳይቀድመው ተወልዷል። እንዴት አልቀደመውም? ማሰብ በነበረበት ሰዓት መናገር ነበር። ማሰብ ሰው ያሰበውን ሲናገር ቃልን ሐሳብ አይቀድመውም። ስለዚህ ቃል ሲወለድ ከሐሳብ ሳይቀደም ነው የተወለደው። የሐሳብ ወይም ዕውቀት ማን ነው? በአብ ይመሰላል። ስለዚህ ሐሳብ አይምሮ በነበረበት ሰዓት ቃል ነበር። ቃል በነበረበት ሰዓት ሕይወት ነበር። ያለዛ ሕይወት ቃልና ሐሳብ አልነበሩም። ስለዚህ ሕይወትንም ሆነ ቃልን አብ አይቀድመውም። ምንም እንኳን ከአብ የወጡ ቢሆንም ከአብ ቃል ወጥቷል፣ ከአብ ሕይወት ወጥቷል። ስለዚህ ከሱ ከራሱ ስለወጡ አብ አይቀድማቸውም። ስለዚህ በአካላዊ ቃልነትና በአካላዊ ሕይወትነት ከአብ ወልድና መንፈስ ቅዱስ ተገኝተዋል።
እናመሰግናለን። አጵሎስ አንተ ነህ። ኦኬ ስላሴ የሚባል ነገር መጽሐፍ ቅዱስ ውስጥ የለም። እንግዲህ የሌለውን ነገር ነው አለ ብለን እያወራን ያለ ነው። እሱ ሲጀመር እንደሌለ ቃሉም ሐሳቡም ትምህርቱም እንደሌለ መጽሐፍ ቅዱስ ላይ ሐዋርያት ተናግረዋል። ስለዚህ እውነተኛውን መጠየቅ ነው የሚያስፈልገው። የሌለውን ከየት አመጣህ ነው። እውነተኛው ስላሴ የሚባል ቃል መጽሐፍ ቅዱስ ላይ አለ? እስቲ ማይክን ሆነ አድርግ፣ ጥያቄ ልጠይቅህ እኔ። ጵሎስ 5 ደቂቃ ተሰጥቷል። የራስን ታስተምርና በኋላ ደግሞ 5 ደቂቃ ጥያቄና መልስ ይሰጣችኋል። እሺ መጽሐፍ ቅዱስ ውስጥ ስላሴ የሚባል ቃሉ መጀመሪያ የለም። ቀጥሎ ደግሞ ሐሳቡ ትምህርቱ የለም። ይሄ የስላሴ ትምህርት ከ3ኛው ከ2ኛው ክፍለ ዘመን በኋላ ከተርቱሊያን ከአትናቴዎስ የኒቂያ ጉባኤ በኋላ የተመሰረተ ነው። በእጆችና በሰዎች ስምምነት የመጣ አስተምህሮ ነው። አስተምህሮ ምንጩ የፓጋኒዝም የጣዖት አምልኮ ነው። ጥንት በግብጽና በህንድ የሚመለኩ ጣዖታቶች አሉ። ትሪሙርቲ ኤንድ ትሪካያ የሚባሉ ማለት ነው። ከነዛ ጽንሱን ይዘው የገቡ ትምህርቶች ናቸው። በሁለተኛው ክፍለ ዘመን ትሪኒቲ የሚለውን ነገር ማነው ያስተማረው? ተርቱሊያን ማለት ነው። መጽሐፍ ቅዱስን ስንፈትሽ የሐዋርያት ትምህርት ምንድነው? የነቢያት አስተምሮ ምንድነው ሲባል አምላክ አንድ ብቻ ነው፣ እሱም አብ ነው ብለው ነው ያስተማሩት። ኢየሱስ ክርስቶስ ሲባል ከአምላክ የተገለጠ መልእክተኛ፣ ሰው፣ የአምላክ አገልጋይ፣ የአምላክ ባሪያ ብለው ነው ያስተማሩት። የሐዋርያት ሥራ ምዕራፍ 2 ላይ ከእግዚአብሔር ዘንድ የተገለጠ ሰው ነበራል። ስለዚህ ኢየሱስ ክርስቶስ ምንድነው? ሂውመን ሰው። መገለጡ እንዴት ነው ብለን መጽሐፍ ቅዱስን ስንጠይቅ የሉቃስ ወንጌል ምዕራፍ 1 ነው የሚነግረን። ምን ብሎ? ጽንስ ብሎ። ጽንስ ደግሞ በማህፀን የሚሰራ የሚዘጋጅ ማለት ነው። ስለዚህ ኢየሱስ ክርስቶስ ምንድነው? ሰው፣ የተከበረ የአምላክ መልእክተኛ፣ ነብይ፣ እግዚአብሔር ትምህርት የሰጠው እና ቃል የሰጠው ሐዋርያትን ያስተማረ በዘመኑ አገልግሎ ያለፈ ሰው ነው። ይሄ ሰው ግን በእስራኤላውያን እጅ እንደተገደለና ያንን ሞቱን መገደሉን ደግሞ እግዚአብሔር መድኃኒት አድርጎ እንደሰጠን የሐዋርያት ሥራ ምዕራፍ 5 ላይ ይናገራል። ስለዚህ ይህ ኢየሱስ ክርስቶስና አምላክ እኩል አይደሉም። አምላክ የኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ ለአምላክ ባሪያ ፍጡር ሰው ነው። ወርሺፕ ያደርጋል። አሁን ሰዎች ግራ እየገባቸው ያለው ከኒቂያ ጉባኤ ጀምሮ ከአትናቴዎስ ጉባኤ ጀምሮ የተደረገ ትምህርቶች አሉ። እነዛን ትምህርቶች በመከተል ነው። እነዛ ትምህርቶች ላይ ደግሞ የኒቂያ ጉባኤ ላይ አሪዮስ ነው አሸናፊ ሆኖ የወጣው በሚገርማችሁ ሁኔታ ማለት ነው። በጉባኤው በኒቂያ ጉባኤ በ325 2000 በላይ አባቶች ናቸው የተሰበሰቡት። ከ2000 አባቶች ውስጥ 318ቱ ብቻ ናቸው አትናቴዎስን የደገፉት። በዛ ጉባኤ ላይ የተከሰተው ጉባኤ ላይ 2000 አባቶች አሪዮስን ነው የደገፉት። የአሪዮስ ደጋፊዎች ነበሩ፣ የአንድ አምላክ አስተማሪዎች ነበሩ። ስለዚህ የኒቂያ ጉባኤ የፈጠረው ስህተት እንጂ የክርስትና አስተምሮ አይደለም። መጽሐፍ ቅዱስን ስንፈትሽ አንደኛ ቆሮንቶስ ላይ አንድ አምላክ አብ ያለን ይላል። የቲሞቴዎስ መጽሐፍ ላይ አንድ እግዚአብሔር አለን ይላል። የገላትያ መጽሐፍ ምዕራፍ 3 ቁጥር 20 ላይ አንድ እግዚአብሔር አለን ይላል። የይሁዳ መልእክት ምዕራፍ 1 ቁጥር 5 ላይ ብቻውን አምላክ ለሚሆን ለማይታየው ለመድኃኒታችን ለማይጠፋው ለማይሞተው ብሎ በክርስቶስ ኢየሱስ ምስጋና ለአብ ሲቀርብ ይታያል። ከአብ ውጪ ሌላ ሁለተኛ ሶስተኛ አምላክ የሚባል የለም። የአብርሃሙ ስላሴ አብርሃምን ሄዶ የተባረከ ምናምን የሚባል ትምህርት የለም። ይሄ ሰዎች ከሁለተኛውና ከሶስተኛው ክፍለ ዘመን በኋላ መጽሐፍ ቅዱስን ለገዛ ምኞታቸው አስተምሮታቸው ሲተረጉሙት ያመጡት ትምህርት እንጂ ክርስቲያናዊ አስተምሮ አይደለም። በአይሁድ ዘንድ የሚታወቅ ስላሴ የሚባል አምላክ የለም። አይሁዳውያን የተመረጡት የአብን ብቸኝነትና አምላክነት ለማስተማር ነው። የማርቆስ ወንጌል ምዕራፍ 12 ላይ ያንን ነው መጽሐፍ የሚነግር። ኢየሱስ ክርስቶስ ከጥንት ከብሉይ ኪዳን መጽሐፍ ዘዳግም መጽሐፍ ምዕራፍ 6 ቁጥር 3ን ጠቅሶ ስለ አብ ብቸኝነት አምላክነት ነው የተናገረው፣ ያ ጻፊ በጠየቀው ጊዜ ማለት ነው። ስለዚህ የኢየሱስ ክርስቶስ አስተምሮ አንተ እውነተኛ ብቻ የሆንክ አምላክ ነህ፣ ያ አምላክ ደግሞ በብቸኝነት ይመለካል ብሎ ነው ያስተምረው። የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ምን ብሎ ተናገረ? እርሱን ብቻ አምልክ ተገዛል። ከአብ ውጭ የምትገዛው አምላክ የለም። ኢየሱስ ክርስቶስን እንደ ፈጣሪ ከተላለው ካልክ ባዕድ አምልኮ በክርስትና ውስጥ ማስተናገድ ማለት ወይንም ፍጡርን እንደ ፈጣሪ ማምለክ። የሮሜ መልእክት ምዕራፍ 1 ላይ የተፈጠረውን ፈጣሪ ብለው ያመልካሉ ይላል። የቆላሲስ መልእክት ምዕራፍ 1 ላይ ደግሞ ለመላእክትና ለፍጡሮች ምኞት አላቸው ያንን ለማምለክ። ወደ ክርስትና ከገቡ በኋላ ያንን ያስተምሮ ንፋስ ከአሕዛብ ዘንድ ይዘው የመጡትን አልተውም። ያ ንፋስን ነው በዚህ በክርስትና ዘንድ ይዘው የሚሄዱት ይላል። ነገር ግን የክርስትና ትምህርት የጠራ የበራ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ
ሰው ነው ለእግዚአብሔር የሚያገለግል። አሁን እንኳን በሰማይ እግዚአብሔርን የሚያመልክ የሚያገለግል የዕብራውያን መልእክት ምዕራፍ 8 ላይ በሰማይ በቤተ መቅደስ አገልጋይ ነው አለ። ኢየሱስ ክርስቶስ አገልጋይ ነው። ዕውቀቱ በሰማይ ከእግዚአብሔር እኩል አይደለም። የዮሐንስ ራዕይ ምዕራፍ 1 ላይ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው አለ። ስለዚህ ኢየሱስ ክርስቶስ የሚቀበል የዮሐንስ ወንጌል ምዕራፍ 17 ቁጥር 6 ላይ የሰጠኸኝን ቃል ሰጠኋቸዋል። ኢየሱስ ከራሱ ማድረግ አንዳች የማይድል ሂውመን መልእክተኛ ነው እንጂ ፈጣሪ አይደለም። እንደዛ የሚባል የክርስቲያን አስተምህሮ የለም። አለን አጵሎስ እውነተኛው አለ። አሁን የፈለከውን ጥያቄ አጵሎስን